ይህ አዋዜ ነው። ነውጠኛው የዩናይትድ ስቴትስ አሜሪካ አዲሱ ፕሬዝደንት ዶናልድ ትራምፕ የዘመነ ኦባማ ትክል የነበሩትን አማጺ አቃቤ ሕግ ከሥልጣን አባረሩ። አማጺዋ የሀገሪቱ ምክትል ጠቅላይ አቃቤ ሕግ ወይዘሮ ሳሊ የትስ የሚባሉ ሲሆን በሥራቸው የሚገኙ ጠበቆቻቸውን ሰብስበው ትናንት ረፋዱ ላይ ፕሬዝደንቱ ባለፈው አርብ አንድ ፊርማቸው ያጸኑትንና ከ100 ሚሊዮን በላይ የሆኑ ሙስሊሞችን እንደዚሁም ከየትኛውም ዓለም የሚመጡ ስደተኞችን ለወራት አሜሪካ ከመግባት የሚያግደውን ሕግ ነው ብላችሁ ፍትሕ ፊት እንዳትከራከሩለት በማለት መመሪያ አውርደው ነበረ። በጣም በትልቁ ራስዎታዊ ኢጎይስት ነገር በጥልቁ የሚነካቸው ስስና ካልተበቀሉ እፎይ የማይሉ በሚሉ ሦስት ነውጣዊ ባሕርያት በአብዛኛው የሚገለጹት የዩናይትድ ስቴትስ አሜሪካ ፕሬዚደንት የ70 ዓመቱ ቱጃሩ ዶናልድ ትራምፕ ወይዘሮዋን በሰዓታት ዕድሜ ቢሮውንና ንብረቱን አስረክበሽ ወደምትሄጅበት ሂጂ ሲሉ አባረዋቸዋል። ዋይት ሃውስ እንደገለጸው ወይዘሮዋ የተሰናበቱት የአሜሪካንን ዜጎች ለመጠበቅና ለመከላከል የወጣን ሕጋዊ ትዕዛዝ ተግባራዊ ለማድረግ አሻፈረኝ ስላሉ ነው ይላል። ወይዘሮ የትስ የፍትሕ ሚኒስቴርን ከድተዋል ይላል የተሰናበቱበት ደብዳቤ። አንድ ባለሥልጣን እንደገለጹት በወይዘሮዋ አመፃ የተቆጡት ፕሬዚደንት ትራምፕ እንደሚጠበቀውና በቴሌቪዥን የገሃድ ሕይወታቸው እውነታ ፕሮግራም አፕሬንቲስ ሪያሊቲ ሾው እንደሚያደርጉት በስልክ ደውለው ዩአር ፋየርድ አላሏቸውም። ያንን ክብር በመንሳት በሰው እጅ በተላከ ደብዳቤ ነው ሴትዮዋን ያባረሩት። እሳትን በእሳት ካልመለሱ ቁጣቸው ተግ የማይልላቸው የዩናይትድ ስቴትስ አሜሪካ ልዕለ ኃያል መሪ ዶናልድ ትራምፕ ለዚህ ፈጣን ቁጣቸው ፈጣን በቀላቸውን የሚያሰራጭላቸው ጅምላ ጨራሽ መሳሪያቸው ደግሞ ትዊተር ነው። ትራምፕ አማጽያኗን ባለሥልጣን ያባረሯቸው ጠበቃዎቻቸውን ሰብስበው ለትራምፕ ትዕዛዝ እንዳትገዙ ማለታቸውን ማሳወቃቸውን ሲኤንኤን በዘገበ ቅጽበት ወዲያውኑ ነበረ። ወይዘሮ የትስ በእርግጥ የቀደሙት የባራክ ኦባማ ምርጫና ትክል ነበሩ። ወይዘሮዋ ከኦባማ መሰናበት በኋላ እስከዚህ ቀንም ሊቆዩ የቻሉት ፕሬዚደንት ትራምፕ የሾሟቸው የፍትሕ ሚኒስትር ሴናተር ጄፍ ሴሽን በሕግ መወሰኛው ምክር ቤት እስኪጸድቁ ድረስ ብቻ ነበረ። ወይዘሮዋ በቦታቸው ላይ የቀሩት ፕሬዚደንት ትራምፕ የሾሟቸው የፍትሕ ሚኒስትር ሴናተር ጄፍ ሴሽን በሕግ መወሰኛ ምክር ቤት እስኪጸድቁ ድረስ ብቻ ለጊዜው ነበረ። የኔ ኃላፊነት የፍትሕ ሚኒስቴር አቋም በሕግ የሚደገፍ መሆኑን ማረጋገጥ ብቻ ሳይሆን ሁሉንም እውነታዎች ከተመረመሩ በኋላ የእኛ የነጠረ አመለካከት የሚታከልበት መሆኑንም ነው ብለዋል ወይዘሮዋ በደብዳቤያቸው። በተጨማሪም አሉ ተባራሪዋ ምክትል አቃቤ ሕግ፣ በተጨማሪም በፍርድ ቤት የምናራምዳቸው አቋሞች ከፍትሕ ሚኒስቴር ፍትሕን ፈላጊነትና ትክክለኛ ለሆነ ሐቅ ከመቆም የተቀደሰ ግዴታ ጋር አብሮ የሚሄድ መሆኑን ማረጋገጥ የኔ ኃላፊነት ነው ብለዋል። ፕሬዚደንት ትራምፕ ባለፈው አርብ በፕሬዚደንታዊ ፊርማቸው ያጸኑት ገደብ 7 የሙስሊም አገሮች ሕዝቦችን ለ90 ቀናት ሁሉንም ስደተኞች ለ120 ቀን ሶሪያውያን ስደተኞችን ደግሞ ላልተወሰነ ጊዜ ወደ አሜሪካ እንዳይገቡ ይከለክላል። አሁን በማየው ግን አሉ ተሰናባቿ ምክትል አቃቤ ሕግ በፕሬዝደንት ትራምፕ ላይ ለማመፅ ምክንያታቸውን ሲገልጹ፣ አሁን በማየው ግን ፍትሕን መሻትና ለትክክለኛ ነገር መቆም ዓላማው ከሆነው የመሥሪያ ቤቱ የተቀደሰ ተልእኮ አንጻር የፕሬዝደንቱ ትዕዛዝ አብሮ የማሄድና ሕገ ወጥ መሆኑን አምኜበታለሁ ሲሉ እምቢኝ ብለዋል። እዚያው
ንዴታቸውን ካልተወጡ የማይሆንላቸው ፕሬዚደንት ትራምፕ ተባረሻል የሚል ደብዳቤያቸውን በሰው እጅ አስልከው ከመላካቸው በፊት ወደ ትዊተራቸው ነበረ ያመሩት። ዲሞክራቶች ለመንግስቴ የሾንኳቸውን ሚኒስትሮች የማጽደቁን ሥራ የሚያዘገዩብኝ ሆን ብለው የፖለቲካ ደባ ነው። ካለማደናቀፍ በስተቀረ ምንም ሥራ የላቸውም እና እግዚአብሔር ያሳያችሁ፣ በመንግስቴ ውስጥ የኦባማን ትክል ጠቅላይ አቃቤ ሕግ ይዣለሁ ብለዋል በትዊታቸው። መጀመሪያም ይህን ያህል ጊዜ መቆየት ያልነበረባት ሰው ናት ለማለት ነው። የፕሬዝደንቱን ሕግ የሆነ መግለጫ ያረቀቁት የዋይት ሃውስ ዲሬክተር ስቴፈን ሚለር የወይዘሮ የትስን ውሳኔ የሕግ ስርዓታችንም ምን ያህል የፖለቲካ ድር ማድሪያ የሸማኔ መወርወሪያ እየሆነ እንደመጣ የሚያሳይ ነው ብለዋል። ፕሬዚደንት ትራምፕ የሾሟቸው የፍትሕ ሚኒስትር ሚስተር ጄፍ ሴሽን የፊታችን ማክሰኞ አሜሪካ ሕግ መወሰኛ ምክር ቤት ቀርበው ድምፅ ይሰጥባቸዋል። ባለፉት 2 ዙር የሕግ መወሰኛ ምክር ቤት ፍጥጫቸው ሰውየው በጥያቄና በሰላ ሂስ ተንገርግበዋል። ፕሬዚደንቱ እጃቸውን አጣምረው የማክሰኞ ዕለትን ያጸድቁልኝ ይሆን ብለው ከመጠበቅ በስተቀራ ምንም ማድረግ አይችሉም። የወይዘሮ የትስ ውሳኔ በሌላ ወገን የሕግ መምሪያ የሪፐብሊካን መሪ ወይም እንደራሴ ፔት ሴሽንን ድጋፍ አግኝቷል። የየት ውሳኔ እኛ ከደረስንበት ድምዳሜ ጋር ተመሳሳይ ነው ብለዋል። ሌላው የሕግ መምሪያው ዲሞክራት ተወካይ ኤሊጃ ከሚንግስ ወይዘሮዋ ስለ መርህ የወሰዱትን አቋም አድንቀዋል። በምክር ቤት በቆየባቸው 21 ዓመታት ውስጥ በሕገ መንግሥቱና ትክክለኛ ነገር በመስራት የሚያምኑ በርካታ የመርህ ሰዎች አጋጥመውኛል አሉ ከሚንግስ። እነዚህ ሰዎች ማንም ይሁን አለቃቸው በመጨረሻ ሕይወታቸው ራሳቸውን መስታወት ፊት ቆመው እየተመለከቱ ለሕሊናዬ ታምኜ ሥራዬን ሁሉ ተወጥቻለሁ ብለው እፎይ እንዲሉ የሚያስችላቸውን የመርህ ፍልሚያ አንድ ቀን ማድረግ ይኖርባቸዋል። የትስ እንዲህ ካሉ የሕሊና ሰዎች አንዷ ነች ሲሉ አቆለጳጵሰዋቸዋል። በአማጽዋ ምክትል ጠቅላይ አቃቤ ሕግ ወይዘሮ ሳሊ የትስ እግር የቨርጂኒያ ምስራቃዊ ክፍል አቃቤ ሕግ የሆኑት ዳና ቦንቴ ተተክተዋል። አዲሱ ሹም ቦንቴ ወዲያውኑ የፕሬዝደንቱን ትዕዛዝ በሚገባ አስፈጽማለሁ ብለዋል። በሌላ በኩል የፕሬዝደንት ትራምፕ የሀገሪቱን የኢሚግሬሽንና የጉምሩክ አስፈጻሚ መስሪያ ቤት ተጠባባቂ ኃላፊን ዳንኤል ራግሲዴልን ከሥራ አሰናብተዋል። ሰውየው የኦባማ ዘመን ሹም ወይም ትክል ነበሩ። ሳይቃጠል በቅጠል እንዲሉ ነው ነገሩ በግልጽ እንደሚታየው። ፕሬዝደንት ትራምፕ ወደ ዋይት ሃውስ ባደረጉት ጉዞ ደጋግመው የተናገሩት ነገር ቢኖር የኦባማን ተክል ሁሉ ነቃቅዬ ጥላለሁ ማለታቸው ነው። ይህ በእንዲህ እንዳለ ከፕሬዝደንት ትራምፕ ጋር በዋይት ሃውስ ተገናኝተው በመነጋገር የመጀመሪያዋ የዓለም መሪ የሆኑት የእንግሊዟ ጠቅላይ ሚኒስትር ወይዘሮ ቴሬሳ ሜይ ነውጠኛውን ልዕለ ኃያል መሪ ሀገራቸውን ይጎበኙ ዘንድ የዘረጉት የግብዣ እጅ የእንግሊዝ ጎዳናዎችን በተቃውሞ ሰልፍ አጨናንቋቸዋል። በሺዎች እንደሚቆጠሩት ሰልፈኞች ሁሉ 1.5 ሚሊዮን ሕዝብ ደግሞ ፊርማውን በማሰባሰብ ስዱ ቢሊዮነር ወደ ለንደን የመምጣታቸው ነውር ከቶ እንዳይፈጸም በመታገል ላይ ናቸው። በሀገሪቱ ፓርላማ ውስጥም የጦፈ ክርክር ያስነሳው ይህ የሕዝብ ፊርማ ያዝ እጇን ዝጋደጇን እያሉ ሲገለሙቱ በአደባባይ የተጋለጡ ሰው ወደ ሀገር ቤት መጥተው ንግሥታችንን የሚያሳፍሩበት ሁኔታ ከቶ እንዳይፈጠር ሲሉ ድምፃቸውን በጉልህ አሰምተዋል። የወይዘሮ ሜይ ቢሮ ግን ለዚህ የሰጠው ምላሽ እንጃላችሁ የሚል ሆኗል። ፕሬዚደንት ትራምፕ ይፋ ጉብኝት እንዲያደርጉ ጋብዣለሁ። ግብዣው
አይታጠፍም ብለዋል። ነገረ ስራቸው ሟቿን ብረቷን ወይዘሮ ማርጋሬት ታቸርን የሚያስታውሰው አዲሷ ጠቅላይ ሚኒስትር ወይዘሮ ቴሬሳ እንግሊዝን ከአውሮፓ ህብረት ልትወጣ ከመወሰኗ ጋር የአሜሪካ ፈጣን የንግድ ሽርክና ካልተጠበቀ ኢኮኖሚያዊ ቀውስ ሊታደጋት የሚችል ፓራሽቷ ነው። ወይዘሮ ሜይ አይናቸውም ልባቸው የሚያነጣጠረው እሱ ላይ ነው። ይህ አዋዜ ነው።